ታችሁ ውርስ ጉዳይ ከሆነ አውርተናል ወሩ እስኪደርስ ምንም አይነት ነገር እንድታነሱብኝ አልፈልግም እኔ አንድ ነገር አሳስቦኝ ነው እና ምንድነው ያሳስበ ልጄ እማዬ እያሳሰበኝ ያለው የአባቴ አሟሟት ነው አረ ገንዘብ እኮ እንኳን ጓደኛሞችን አይደለም ቤተሰብ ለቤተሰብም ያጋድላል ቢሆንም ተብሎ ሁሉ አይጠረጠርም ይድነቃቸው ደግሞ ለዚህ ቤተሰብ ሐሳቢ ነው አባቴ በድንገተኛ በሁለት ቀን ህመም ነበር የሞተው አስክሬኑ ሲመረመር በተመረዘ መድኃኒት ነው የሞተው ምን ይያልከኝ ነው አባቴን የገደልከው አንተ ነህ ይያልከኝ ነው ቆይ ምንድነው ከኔ የምትፈልጉት ቃል በወጣ ቁጥር መከራህን ጨምራለህ የኔ ልጅ ምርቃቴ ምርቃት ነው ያለው ምርቃቱ ከቤት ስሜ ነው እንዴት አወቁት ጥሩ ፊልሞች አለማይ ልጅ አድጋለች አዎ አድጋለች ትልቅ ሰው ሆናለች ማንን ነው የምትመስለው ወርት አባቷን ያኔ ፕሪንሰለች እንደው ምን አለች እሷ የምትገኝበትን ቦታ አስሽ እዛ እየጠበቅኳት እያለ ድንገት መጣች ምርቃት ብዬ ስጠራት የቤት ስሜን እንዴት አወቅክ ብላ በጣም ተገረመች ኋላ አረጋግቼ ያለውን ነገር ላስረዳት ስልት እህቷ ድንገት መጣች እህቷ ከእኔ ጋር ያለውን ግንኙነት ካወቀች ለሷም ለኛም አደገኛ ነው ብዬ ሳታስበው ተሰበርኩባት ልክ አድርገሃል ደግሞ ልጄን የሆነ ነገር ቢያደርጓትስ ለማንኛውም አንተ ራስን ጠብቅ ይሄ አውሬ ጆሮ እስከገባ ልጄ ላይ ከባድ ነገር ሊያደርስባት ይችላሉ አይ ልክ ነሽ አይዞሽ አታስቢ እርምጃችንን ዱካችንን በስውር አድርገን ያሰብነውን ነገር እናሳካለን አንቺ ብቻ በርታቤ ምን አድርጌ ልግደልሽና ልገላገልሽ ሰይጣን እዚህ ምንድን ነው የምታደርጊው ትራሱን እኮ ጥለሽው አንስቼልሽ ነው ለቴ ስሚኝማ ደሞ ቆንጆ ቁርስ ሰርቼልሻለሁ አቴ ነይና ቁርሳችን አብረን እንብላ እሺ በቃ ነይ እሺ
ቆይ ምንድነው ነገር? እውነት ቁርስ ሰርታ ነው? እንደለመደችው ደግሞ ነገር አስባ ቢሆንስ? እህቴ ዛሬ ደግሞ ፍቅር ጨምረሻል። አዎ ማን አለኝ ካንቺና ከወንድሜ ውጪ? እናንተ ናችሁ እኮ ያላችሁ። ቆይ ግን ወንድሜ እስካሁን አልደወለም? አልደወለም። ይሄኔ እኮ አንዱ አንቺ ካፍ ነው ይሆናል። የት ሄዳል? ይመጣል። እኔ የምልሽ እህቴ እማ የሻንጣውን ቁልፌት እንዳረገችው ታውቂያለሽ? ኧረ እኔ አላየሁም። ባይም ደግሞ አልነግርሽ። እንዴ ለምን? ምክንያቱም ማየ ካስቀመጠችው ላይ ለምንድን ነው የምሰጥሽ? ምን ነው አይጣፍጥም እንዴ? ኧረ ይጣፍጣል። ያ ታዲያ እንጂ ቢሽ በረም ላንቺ ብዬ እኮ ነው የሰራሁልሽ። ምን ነው ትናለሽ? እህቴ ሰዓት ሳይደርስብኝ አይቀርም። እኔ ወደ ትምህርት ቤት ልሂድ። አትበይም እንዴ? አይ ስመለስ እበላለሁ። ደስ ይላል። ላንቺ እንኳን እንደዚህ አይነት ጨው የበዛበት ምግብ አይደለም። የአይጥ መርዝ አጥቼ ነው እንጂ የአይጥ መርዝ ነበር የሚገባሽ። መርዝ። በቃ እህቴ እኔ ወደ ትምህርት ቤት ልሂድ። በቃ ልሸኝሽ። እኔም በዛው አየር እቀበላለሁ። ሻሻ ስሬ እጄን ታጥቤ መጣሁ። እኔ የምልሽ እህቴ ወይዬ አንድ ነገር ልጠይቅሽ። ምንም አትደብቂኝ? ይቻላል። ምንድን ነው? መቼም አሁን ታርቀናል አይደል? ከዛ ሰውዬ ጋር ምንድን ነው የምትሰሩት? ምንድን ነው የምታወሩት? ከየትኛው? ከዛ ከሚያስፈራ ሰውዬ ጋር ነው። ኧረ እህቴ የዛን ቀንም ቢሆን እኮ ድንገት ጠርቶኝ ነበር። ከዛ አንቺ ስትጠሪኝ ስዞር ሰውዬው የለም። እንዴትም አላውቀውም። ባውቀው ደግሞ ለምን አልነግርሽም? እኔ እኮ ከሰውዬው ጋር በአይኔ በብረቱ አይቼሻለሁ ስታወሩ። እኔ እኮ ለምን ከሰው ጋር ወራሽ፣ በዚህ ወጣሽ፣ በዚህ ገባሽ እያልኩሽ አይደለም። ያው በዚህ ጊዜ ኩላሊት ልብ ይወሰዳል እያሉ ስለሆነ። ኩላሊት? በዛ ላይ ደግሞ አንቺና ወንድሜ ነው ያላችሁ። ማን አለኝ ብለሽ ነው? ለዛ እኮ ነው። ድሮም እኮ ሰውዬው ሳይሆን እንደዚህ ያስፈራል። እውነትሽን ሳይሆን አይቀርም። በቃ እኔም እየረፈደብኝ ነው። አንቺም ደግሞ ስራ ስላለብሽ ቤት ግቢ። እሺ እህቴ ቻው። በቃ መሰሪ ማምንሽ መስሎሻል? ያንቺን ተረት እቺ ዘረቢስ ፊትም ምን ሆኖ ነው የጠፋው? የሆነስ ሰላም አይመስለኝም። የሚሆን ምን ሆኖ ነው?
እማጋ ምናልባት ደውሉላትም እማለካ ገዳም ናት ገዳም ስትሆን ስልክ አትይዝም ይድነቃቸው ጋር ቆይ ደውል ወይዬ ሰላሚቷ አረ ሰላም ነኝ ማቆላመጥ ምን አመጣው አንቺን ለማቆላመጥ የግድ ጎረምሳ መሆን አለብኝ አይ ይኸው ተናገርከው እኮ አሁን ምን ለማግኘት ነው እርሶ እኔን የሚያቆላምጡት አሁን አንቱ ምትዩ እንድናደድ ፈልገሽ ነው አይደል መቼም እንጂ እኔን የመሰለ አፍላ ጎረምሳ አንቱ አይባልም የሆነ ሆኖ መቼም የደወልሽው ያቺ ምሳ ድጋሚ ጋብዘኝ ልትይ ነው አይደል አረ ለሱ አይደለም ዋክዮኒ ኮጣ ይኸው አልተመለሰም ትናንትና ወጥቶ አድሮ እስካሁን ድረስ አልተመለሰም ለኔማ አንተ እንደሚያገኝ ነግሮኝ ነበር የወጣው ምናልባት ከተገናኛችሁ ብዬ ኮን ዮናታን ዛሬ ሳይሆን ትላንትና በእግር በፈረስ አስፈልጎኝ አጣድፎ አግኝቶኝ ልክ ነግሮኝ ጥምብር ኩሴን አውጥቶ የተለያየ ነው ግን ቆይ ዮናታን ከመቼ ወዲያ ነው እንደዚህ ተበላሽው ኧረ አልተበላሸም እንዴ ደሞ በምን ተገናኛችሁ ያባታችሁን ዛዜ ነው እሱንም ደግሞ አንድ ሳጥን እኔ ጋር አንድ ሳጥን እናታችሁ ጋር ነው ያለው እናታችሁ ደግሞ ሽማግሌዎች ሰብስባ በፍትሃዊ መንገድ ልታከፋፍል 3 ሳምንት እንደቀረው አንቺም ታውቃለሽ የምርህን ነው የብልግናውን ጥግን አጠይቂ ዴት እኮ እንደሚጎለምት ዴት እንደሚሰነፍጥ አሁን ያወራኸው አማርኛ ነው ይድኔ ምነው አንቺም አማርኛው ጠፋብሽ ባጭሩ ሳጥን ውስጥ ያለው ንዛዜ ከፍተ ካላሳየኝ ብሎ አንገቴ ላይ ቆመ እና ምን አልከው ይድኔ እኔማ በቁም አይደረግም ሱዝቶ ሄደ እኔ ለሱ ከማሳየው ላንቺ ባሳይሽ አይቀልኝም እንዴ ሰላሚቷ እሱስ ልክ ነህ ለምን ብለህ ለሱ ነግሯለህ እኔ ያለው ልክ አይድኔ አንበሳው አንበሳማ አንበሳ ነኝ ያውም የሚያገሳ እና ይድንዬ ያንን የሚጣፍጥ ምግብ አጋብዘኝም ታዲያ ይሄ እንዴት አልጋብዝኝ በደስታ ነው እንጂ ዛሬ ደግሞ የተለየ ምርጥ ሌላ ምግብ ቤት አሳይሻለሁ እሺ ይድንዬ ደስ ይለኛል ጅድኔ ስትይኝ እኮ እንዴት እንደሚያምርብሽ በቃ እሺ ይድንዬ መጣው እሺ ልብሴን ቀያይሬ መጣው እሺ መጀመሪያውንም ወንድም ዮናታን ይሄንን የሚስጥር ሳጥን ከይድነቃቸው እጅ ማውጣት የምችለው እኔ ብቻ ነኝ ፈልቅቄ ማውጣት የምችለው እኔ ብቻ ነኝ ምክንያቱም ይድነቃቸው ምን እንደሚፈልግ እማቀው እኔ ብቻ ነኝ
አንዴ አናግሪኝ። ምርቃት 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 አንዴ አናግሪኝ። ምርቃት አንዴ አናግሪኝ። እንዴ ወይኔ ናርዶስ ዛሬ ጉዶኝ ነበር። ቆይ ምን አባት ፈልጎ እንደሚከታተሉኝ? ወይኔ ናርዶስ ዛሬ ጉዶኝ ነበር። እኔ ፈጣሪ ቆይ ምን ፈልጎ ነው የሚከታተለኝ? አልበዛም እንደውስ ከዚህ በኋላ ከሚከታተለኝ አባቱን ነው በድንጋይ የምለው እንዴ? ቆይ ደግሞ የቤት ስሜን በምን አውቆት ነው መርቃት? ለካ ሰላም እውነቷን ነው። አሁን እኮ በዚህ ድንጋይ ነው የምለው። አልበሳም እንዴ? አሁን አትፍሪ ደፈራለሽ። አይሯርጠው ኩላሊት የለስድ አሁን በዚህ ድንጋይ ነው የምለው። እንዴ ሰማልና አልፈራ ለምን እሮጣለሁ? ብዙ ሮጥ ራቀኝሽ ታያለሽ። ተሰብላሽ መራመድ الجوازة يوسج كم لما سبي سيقرني ምንድነው? ደብዳቤ ሰው ሰጠኝ። ቆይ ማን ነው እሱ? እዛ ሰው ነበረ እዛች ጋር
እሺ እንዴት ነበር? በጣም ደስ ይል ነበረ። በጣም ይጣፍጣል። ምርቃትዬ አንቺን ለመጉዳት ሳይሆን ያንቺን እውነት የያዝኩ ሁሉን ነገር ስላንቺ ማቅ አጎትሽ ነኝ። እናትሽ አንቺን የናፈቀችሽ ጧትና ማታ ያለቀሰች ነው። ነገ እውነቱን ለማወቅ ካጠገቤ እንደምትቆሚ እምነቴ ነው። ትምልሽ በፍጹም ላሳደጉሽ ቤተሰቦችሽ እናትሽና እኔ የፈለግንሽ እንደሆነ እንዳትነዳቸው። ምርቃትዬ ደብዳቤውን አምነሽ እንደጨረሽ መጀመሪያ ጊዜ የተገናኘንበት ቦታ ነገ ጧት ነይ፣ እጠብቅሻለሁ። የቀረውን ነገር ሁሉ አስረዳሻለሁ። እንደምትመጪ እርግጠኛ ነኝ። ያንቺው አጎትሽ አለማየሁ። እናቴ ቤታለች። ይህ ምን ማለት ነው? እንዴት ሊሆን ይችላል? እኔ እንዴት እናት አለኝ ማለት ነው? እስከ ዛሬ ቆየት ነበር። ያኔ ቆሻሻኔ ሰጠኝ። ዛሬ እንደምትፈልጊኝ አታውቂም ነበር። እዛ ዘረቢስ ተብዬ ስትሰደብ ቤት ነበር። እቺ ዘረቢስ ወይ እኔ ነኝ ዘረቢስ? ለነገሩ ልክ ናችሁ። ከማላቃት እናቴ ወር ጀምሮ ከጥየን ያደግኩት ነፍሱን ይማረውና በደጉ አባቴና በእናቴ እጅ ከእናንተ ምንም ሳያሳንሱ አሳድገውኛል። ወይ እናንተ እኔ ምንድን ያደረግኳችሁ? ደግሞ ውርስ ስለምትሉት ነገር እኔ ምንም አያገባኝም። እኔ እናንተ ፍቅር ብቻ ነው የምፈልገው። አይዘበይ አስነሳይ አትገርም? የእህት ፍቅር እንኳን ባትሰጡኝ ለምን ልክ እንደ እንስሳ ፍቅር ትነሱኛላችሁ? አሁን ለምንድን ነው የምትፈልጊ? ከዚህ በኋላ የራስ ቤተሰብ አለ። ማንንም አልፈልግም። ቆይሽማ እንደዛ ዘረቢስ ተብዬ ሲሰደብ ባትባታ ሳሊከ ሴት ነበር። እስከ ዛሬ የት ነበር? ለምን ከጠርሽ በኋላ አሁን ስትፈልጊኛለሽ? እንደዛ ሰው ሲርበኝ የት ነበር?
ከዚህ በኋላ እንደውም ቤተሰብ አለኝ አልፈልግም። አለቀሰም። ይጨቀጭቁኛል። እንደውም እኔ ራሴ የሆነ ቤተሰብ አለኝ። ከዚህ በኋላ አንቺም አትፈልጊኝ። ወይኔ ዮናታን፣ ይኸው ብቀጠቅጥ ስልኳ አይሰራም። ለማም ልነግራት ፈልጌ ስልኳን ስደውልላት አይሰራም። ስልኳ ቢሰራም እንዴች ብለሽ ለአልማዝ ልጁ ወደ ቤት እንዳልተመለሰ እንዳልነግረን፣ ደግሞ ልጅሽ አልተመለሰም ስትባል እዛ ባለችበት አንድ ነገር ትሆናለች በድንጋጤ። እሱስ ልክ ነህ፣ ግን እሱ ምን ሆኖ ይሆን? ለቤተሰብ የማይታሰብበት ምን አይነት እንደው እንዴት እንደሚያደርገው እኮ ጥጋብ እኮ ንፍት አድርጎት ነበር። እኔ ራሱ እንዴት እንዳደረገኝ ብቻ የሰላም ያድርግለት። አካሄዱ ሁላ ምንም ደስ አይል። እሺ ምን ይሻላል? ምን እናድርግ? ወይ ለፖሊስ እናመልክት እንዴ? አይሆንም። ዛሬ ካልተመለሰ አይተን ነው ለፖሊስ የምናመለክተው። ወይኔ ወንድሜ፣ አረ እድሜ የሆነ ነገር አርክ። ምንም እኮ ስልኩ አይሰራም። የሆነ ነገር ሆኖብኝ ቢሆንስ? እባክሽ ተረጋጊ ሰላም። ቅድም እኮ ምርቃት የደወለችልሽ ምናልባት ዮናታን ምርቃት ጋር ደውሎ ሊሆን ይችላል። እስቲ ደውለሽ ጠይቂያት። ልክ ከሆነ ቢኒግዲ ወንድሜ ደግሞ ምን ሆነ? ሻው ምንድን ነው የሚሻለኝ? ልክ ከሆነ አዎ ሄሎ ሰላም። ስሚ አንቺ፣ ወንድሜ ደውሎልሽ ነበር? አዎ አልመጣም። ታዲያ ካልመጣ ምን አስደወለሽ? ስላልመጣ እኮ ጨንቆኝ ነው። ካወቅሽ ብዬ እኮ ነው የደወልኩት። ቢደውል አንቺ ጋር ምን አስደወለኝ? ደጋግሜ ስደውልለት እኮ ስልኩ ስላልሰራ ምናልባት አንቺ ጋር ከደወለ ብዬ ነው። እሺ ምን ይሻላል? ጨነቀኝ እኮ። አንቺ ተጨንቀሽ ለዮኒ
ምን ለማለት ነው ሰላም? ዮናታንም ቢሆን እኮ ለኔም ወንድሜ ነው። በእናትሽ እስቲ አታስቂኝ። ሄሎ ሄሎ፣ አሁን ተጨንቃኝ መሰል 10 እንደዚህ ስደውል ለወንድሜ ተጨንቃ እኮ ነው የሚመስለው። ቻስ መሳል መሰሪ። አንቺ ደግሞ ዞረሽ ከምርቃት ራስ ላይ አትወርጂ። አሁን እሷ ምን አደረገች? ስላላወቃችኋት እኮ ነው። ስላላወቃችኋት እቺ ሴረኛ መሰሪ። ደግሞ ወንድሜ አንድ ነገር ቢሆን ከሷ ራስ አልወርድም። ምርቃት እኮ ሕፃን ልጅ ነች። እንኳን አንቺ የምትዩን ሴራ ልትሰራ ለራሷ ምንም ያልደረሰች ሕፃን ልጅ ነው። ይሄ ተራ ሐሜት ነው። እሺ ደግሞ ወንድሜ ምን ሆኖ ነው? ከዚህ በፊት እሱ እንደዚህ አድርጎ አያውቅም። ወይኔ ፈጣሪ፣ እሺ ምንድን ነው የሚሻለኝ? ታውቃለህ፣ ትናንትና አንድ ከማላውቀው ሰውዬ ጋር ተደብቃ ስታወራ በአይኔ በብራቷ ነው ያየኋት። ከምን አይነት ሰውዬ? የሆነ የተሸፋፈነ ሰውዬ። እያወሩ ድንገት ስደርስባት ሰውየው ስልብ አላለብኝ መሰለህ። በዛ ላይ ሰውየው ማን ነው ብዬ ስጠይቃት በጣም ተደናግጣ አላውቀውም ብላ አላለች መሰለህ። እቺ መሰሪ። ሰላም፣ ቀረብ ብለሽ ሰውየውን አይተሽዋል? እቺ እስስት መሰሪ። ባያውማ ምን ያስደብቀኛል? ታውቀዋለህ እንዴ? እኔ ኧረ አላውቀውም። የት አውቀዋለሁ? እስቲ ይገርማል እንዴ! ሰውየው እኮ ሲከታተልን በደንብ አይቼዋለሁ። ደግሞ የእሷ ጸባይ መቀየር የጀመረው ውርሱን ልታከፋፍሉን አንተናማ ካወራችሁ ጀምሮ ነው። ደግሞ እኮ ሰውየው ነፍሰ ገዳይ ነው የሚመስለው። ነፍሰ ገዳይ ቀጥራብን ቢሆንስ? ወንድሜ አንድ ነገር ቢሆን ከእሷ ራስ አልወርድም። ያልጠረጠረ ተመነጠረ ነው ነገር። ይድነቃቸው። አቤት። የት ሄድክ? አለው። እኔ የምልህ ሰውየውን በደንብ ቀረብ ብለሽ አላየሽው? ልዩ ምልክት ለምሳሌ አውራ ጣቱ የታጠፈ። ይርኒ ምን ነካ? ከርቀት እኮ ነው ያየሁት። ምን ነው ታውቀዋለህ እንዴ? አይ በፍጹም የታውቀዋለሁ። ድንገት በፊት አውራ ጣቱ የታጠፈ ሰው ስለማቅ ነው። ግን አንቺ እንዳልሽው አየሽ፣ ምርቃት ቀድማናለች ማለት ነው። ምን ነው ጥሩ ስሜት ላይ ያለህ አትመስል። በጣም ተረብሻል። አይ ምንም፣ ሰላም። ይኸውልሽ ምርቃትና ሰውየው ጋር ያለውን ነገር በደንብ ታጣራለሽ። ሰውየው አውራ ጣቱ የእጁ የታጠፈ ከሆነ እውነትም ሰውየው ጠላታችን። እሱም በደንብ አድርገሽ ታጣራለሽ። እሺ ታደርገዋለሁ። ግን ወንድሜስ ጉዳይ ዛሬ ካልመጣ አይተን እርምጃ እንወስዳለን። ምርቃት ግን ምንም አይነት ነገር መረጃ እንዳትደብቅብን፣ ምንም አይነት ፍንጭ እንዳታሳያት። እኔ ልሂድ፣ የምሄድበት ጉዳይ አለኝ። እሺ በቃ ይሁን። የተደበቀ ነገር አለ።
አለማየሁ ልጄን አገኘሃት? አዎ አገኘኋት። ግን ቅዳችን ሐሳባችን መስመሩን ሳይስት አይቀርም። እንዴት? ምርቃት እኔን ለማናገር ፈቃደኛ አይደለች። ለምን ይሁን አላውቅም። ማለት በቃ ስታየኝ ትሸሸኛለች። በዛ ላይ መንገድ ላይ ስትሄድ ድንጋይ ይዛ ግራ ቀኙን እያየች ነው የምትሄደው። ያንቺ እልህኝነት እሷ ላይ ያለ ይመስለኛል እና በጣም ያስጨነቅኳት ስለመሰለኝ ያለውን ነገር ደብዳቤ ጽፌ ለሆነ ሕፃን ልጅ ላኩላት። ተቀበለች እንዴ? አዎ ተቀብላ አንብበዋለች። ለምን እንደሆነ አላውቅም እንጂ ምርቃት ላይ በጣም ግራ የሚገባ ከባድ መረበሽ ታይባት ነበር። ልጄ ምን ሆናብኛ? ወይኔ ልጄ እባክሽ 11 ዓመት ሙሉ ያለማቋረጥ ያነባሽውን እንባ ላቁምልሽ፣ ቀሪ ሕይወትሽን ደግሞ ከልጅሽ ጋር በደስታ እንድትኖሪ እኮ ነው ይህን ሁሉ የለፋ ያለሁት። ለምን ክፉ ነገር ታስቢያለሽ? ሁሉ ነገር በጎ ጥሩ እንዲሆን እባክሽ ካሁን በኋላ ማልቀስሽን አቁሚ። አላለቅስም። እሺም ደብዳቤውን ማንበቡ አይቀርም። ምን ብለን የጻፍከው? ምን ብለን የነገርካት? ምን መሰለሽ ጻፍኩት? እኔ አጎቷ እንደሆንኩ አንቺ በሕይወት እንዳለሽ እና በቃ ተረጋግታ ቀርባ እንድታዋራኝ፣ እናቷ በሕይወት እንዳለች ማለት መጀመሪያ ያገኘኋት ቦታ ጠዋት ቀጠሪያታለሁ። እንደምትመጣ ተስፋ አለኝ። ወይኔ ልጄ የሆነ ነገር እንዳትሆንብኝ። እድሜ ልኳን እናት የለኝም ብላ ስታስብ አሁን እናት አለች ስትባል ምን ትላለች? ጨነቀኝ እኮ። ወይኔ ልጄ ወይኔ ልጄ ወይኔ ልጄ ወይኔ ልጄ። ልጅ አይዞሽ፣ አንዴ ነገር ውስጥ ገብተበታል። በቃ ገብተናል። ልጅ ምንም ነገር ይመጣ ከእውነቱ ጋር ፊት ለፊት ተጋፍጠናል። ከአሁን በኋላ ከኛ መሸሸት የመጣውን ነገር ተጋፍጠን እናሸንፈዋለን። አይዞሽ። ግን አለማየሁ ደብዳቤውን አንብባ ለአሳዳጊዎቿ ብታሳያቸውስ? ድካማችን እቅዳችን ሁሉ ይበላሽ። እሳት የበላው አመድ ሆኖ ብትንትን ይላል። ያ ጭራቅ ይድነቃቸው ጆሮ እንዳይደርስ። በፍጹም እንደዛ አታደርግም። ይህን ካሳወቀች አደጋ ውስጥ እንደምትወድቅ በደንብ ያስጠነቀቅኳት። ይኸውልሽ ደብዳቤው እንደሰጠዋት እናቷ በሕይወት እንዳለች በፍጹም እንዳትነግራቸው በደብዳቤው አስጠንቅቂያታለሁ። ምክንያቱም ይህን ካወቁ አደጋ ውስጥ እንደምትወድቅ በደንብ አስጠንቅቂያታለሁ እና ምርቃት ቸኩላ ይሄን ለእነሱ አሳውቃ ነገራችንን እንደማታበላሽ እርግጠኛ ነኝ። እንዳፌ ያርግልኝ። ሁሉም ነገር ሲነጋ ይለያል። እውነትሽን ነው። ሲነጋ ሁሉም ነገር ይለያል። ሰላም እንዴት ናችሁ? በእኔ ታሪክ ቲዩብ ላይ አዲስ ተከታታይ ድራማ ጀምሬያለሁ። ምርቃት ይባላልና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁ ይልኝ። እንዲሁም ዩቲዩብን ሰብስክራይብ አድርጉ። ባይ